يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون. يا أيها الذين كفروا لا تعتذروا اليوم إنما تجزون ما كنتم تعملون. يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون. سورة التحريم 6 آيات إن شاء الله من كرام. يا أيها الذين آمنوا أنت يمناتشو سوچوي قوا أنفسكم نفساتشون طبقوا وأهليكم ቤተሰቦቻችሁንም እንደዚሁ ጠብቁ نارا كأسات ጠብቁ وقودها الناس والحجارة ማቀጣጠያዋ ሰውና ድንጋይ የሆነችን ጀሃነም እሳት እንዳትገቡባት ነፍሳችሁንና ቤተሰቦቻችሁን ጠብቁ አለ አላህ። عليها ملائكة غلاظ በሷ ላይ የተመደቡት መላእክቶች ጨካኝ ሽዳዱን በጣም ብርቱ ኃይለኛና ጨካኝ የሆኑ ናቸው። لا يعصون الله ما أمرهم الله ያዘዛቸውን አይነቅፉም። ويفعلون ما يؤمرون የሚታዘዙትን ሁሉ ይሰራሉ አለ አላህ። يا أيها الذين كفروا እናንተ የካዳችሁ ሰዎች ሆይ لا تعتذروا اليوم ዛሬን ቀን ይቅርታ አትጠይቁ። إنما تجزون ما كنتم تعملون የምትመነዱት የምትሰሩት የነበራችሁትን ነበር ይባላሉ። يا أيها الذين آمنوا أنت يأمناتشو سوچ هوي توبوا إلى الله توبة نصوحا وداء الله ترت يالتشي هونتشن مملس تملسوا عسى ربكم جتاتشو يكجلال أن يكفر عنكم سيئاتكم كنان تلاي وانجلو تشاتشوهن لسرز اللاتشوه ويدخلكم ليسقباتشوه جنات تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባትን ጀነት ሊያስገባችሁ ይከጀላል። يوم لا يخزي الله النبي والذين آمنوا معه እነዛን ያመኑትንና ነብዩን መሐመድን አለይሂ ሰላቱ ወሰላም አላህ የማያዋርድበት ቀን ኑሩሁም
የነዚህ ሙእሚኖችና የአላህ ነብይ ኑራቸው የስዓ በይነ አይዲህም ወቢአይማኒህም በፊት ለፊቶቻቸውም በቀኞቻቸውም ይጓዛል። የቁሉነ ይላሉ ረበና ጌታችን ሆይ አትሚም ለና ኑረና ኑራችንን ሙላልን፣ ወግፊር ለና ወንጀላችንን ማርልን፣ ኢነከ ዓላ ኩሊ ሸይእን ቀዲር አንተ ሁሉንም በመስራት ላይ ቻይ ነህና ይላሉ አላህ። ዛሬ የምንቀራው ሱረቱ ተሕሪም 6ኛውን አያት ነው። ሱረቱ ተሕሪም ሱራው ሲጀምር ነቢያችንን ጠርቶ ነው ዓለይሂ ሰላቱ ወሰላም ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ አላሁ ለክ። ዛሬ ደግሞ ሙእሚኖቹን ጠርቶ ነው ያ አዩሃ አለዚነ አመኑ ቁ አንፉሰኩም። ትንሽ ቆየት ብሎ ደግሞ ለሁለተኛ ጊዜ ያነሳቸዋል። ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ። ካፊሮቹን ደግሞ ጠርቶ ያ አዩሃ አለዚነ ከፈሩ ላ ተዕተዚሩ ልየውም። ነቢያችን አንድ ጊዜ ተነስተዋል ዓለይሂ ሰላቱ ወሰላም ተጠርተዋል። ሙእሚኖቹ ሁለት ጊዜ ተጠርተዋል። ካፊሮቹ ደግሞ አንድ ጊዜ ተጠርተዋል። አላህ ሙእሚኖቹን ሲጠራ የሚያዘው ኸይር ነገር አለ ወይም የሚከለክለው መጥፎ ነገር አለውና ሙእሚን ጆሮውን ጣል አርጎ በደንብ መስማት አለበት ተብሏል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለ ቁ አንፉሰኩም ነፍሳችሁን ጠብቁ። ሰው የፈለገው ጨካኝ ሰው እንኳን ቢሆን የፈለገው አረመኔ ቢሆን ለራሱ ያዝናል። የጅል ጅል የክፉ ክፉ ማለት ለሰውም ጨክኖ ለራሱም የሚጨክን። ቁ አንፉሰኩም ነፍሳችሁን ጠብቁ ከጀሃነም። ከጀሃነም ሰው የሚጠበቀው በተቅዋ ነው። ከጀሃነም ሰው የሚጠበቀው በተውሂድ ነው። ቁ አንፉሰኩም ተውሂድን ይዛችሁ ሽርክን ጠልታችሁ ኢማንን ይዛችሁ ኩፍርን አውግዛችሁ ነፍሳችሁን ጠብቁ። ነፍሳችሁን መጠበቅ ብቻውን አይጠቅምም፣ ዘመዶቻችሁን ካልጠበቃችሁ። ዘመዶቻችሁን መጠበቅ አለባችሁ። ቁ አንፉሰኩም ወአህሊኩም ቤተሰቦቻችሁንም መጠበቅ አለባችሁ አለ አላህ። ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ። ሁሉም ሰው እረኛ ነው፣ ጠባቂ ነው። ጠብቅ ስለተባለውና ስለ እረኝነቱ ነገ የውመል ቂያማ ይጠየቃል። ወልኢማሙ ራዒን ኢማም የሆነ ሰው መሪ የሆነ ሰው በሚያስተዳድረው ህዝብ ተጠያቂ ነው። ወመስኡሉን ዐን ረዕየቲህ እንዴት አድርገህ አስተናገድካቸው ተብሎ በሚመራው ህዝብ ላይ ይጠየቃል። ሚስትም ስለ ባሏ፣ አባት ስለ ሚስቱ ስለ ልጆቹ ይጠየቃል። የተሰጠችውን አማና የገንዘብን አማና እንዴት አድርጋ እንደተወጣችው ሚስት ሳትቀር ትጠየቃለች። ወአህሊኩም ቤተሰባችሁን ጠብቁ አለ አላህ። ምንድን ነው የምንጠብቀው? ናራን ከጀሃነም እሳት ጠብቋቸው፣ ከባድ ናትና። ምን ማለት ነው ብለው ጠይቋቸው ቃለ ሱፊያኑ ተውሪ ረሒመሁላህ ቢሰነዲሂ ዐን ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ አነሁ ቃል ቁ አንፉሰኩም ወአህሊኩም ናራን ማለት አዲቡሁም ወዓሊሙሁም ማለት ነው። አዲቡሁም አደብ አስይዟቸው፣ የባለጌ ነገር እንዳይናገሩ፣ የባለጌ ስራ እንዳይሰሩ፣ እሴትን እንዳይጥሱ፣ አኽላቅን እንዳይረማመዱ፣ አላህን እንዲያከብሩ፣ ነቢዩን እንዲያከብሩ፣ እስልምናን እንዲያደንቁ፣ እንዲኖሩበት በስነ ምግባር ተኮትኩተው ያደጉ እንዲሆኑ አድርጓቸው። ይሄ ደግሞ የሚመጣው በመማር ነውና በማስተማር ነውና አስተምሯቸው። አዲቡሁም ወዓሊሙሁም አስተምሯቸው፣ አደብም አስይዟቸው። ማስተማር የግድ ነውና አሉ። ቁ አንፉሰኩም ወአህሊኩም ናራን ማለት የቁል እብኑ ዓባስ ረዲየላሁ ዐንሁ ኢዕመሉ ቢጣዓቲላህ አላህ ያዘዘውን ስሩበት፣ ወተቁ መዓሲየላህ አላህን መንቀፍን ተው፣
ወሙሩ አህሊኩም ቢዚክር አላህን እንዲያስታውሱ ዚክር እንዲያበዙ ቤተሰቦቻቸውን እዘዟቸው። ዩንጂኩም ላሁ ሚነ ናር እናንተንም ቤተሰቦቻቸውንም ከጀሃነም እሳት አላህ ነጃ ያወጣችኋልና ብለዋል። ይህንን ቁ አንፉሰኩም የሚለውን አልኢማሙ ቀታደቱ ረሕመቱላሂ ዓለይህ ሲፈስሩት የቁል የእሙሩሁም ቢጣዓቲላህ ቤተሰብን ከጀሃነም እሳት መጠበቅ ማለት አላህን እንዲታዘዙ እንዲያዛቸው፣ ወየንሃሁም ዐን ማዕሲየቲላህ አላህን መንቀፍን እንዲተዉ እንዲከለክላቸው፣ ወአን የቁመ ዐለይህም ቢአምሪላህ አላህ አድርግ ብሎ እነሱን በተመለከተ ያዘዘውን እንዲሰራና ወየእሙረሁም ቢህ እሱ የሚሰራውን ኸይር እነሱም እንዲሰሩት ያዛቸዋል። ወዩሳዒዱሁም ዐለይህ እንዲሰሩት ማገዝ አለበት። ፈኢዛ ረአይተ ሊላሂ ማዕሲያ ለአላህ ማዕሲያ አላህን ሲነቅፉ ካየህ ዘጀርተሁም ዐንሃ ትከለክላቸዋለህ፣ ተው ትለዋል። አላህ ሲነቀፍ ዝም ብለህ ማየት የለብህም። ሶላት ሲያሳልፉ ዝም ብለህ ማየት የለብህም። እዚህ ኢማሙ ቀታዳ ረሒመሁላህ አባባል ላይ የሱብሒ ሶላት ትዝ ይለኛል። ብዙ ሰው ልጆች አሉት። ልጆቹን ይዞ መስጊድ ሂዶ ሶላተል ጀማዓ የመስገድ ግዴታ አለበት። ነቢያችንም ዓለይሂ ሰላቱ ወሰላም ሙሩ አውላደኩም ቢሶላቲ ሊሰብዕን ወድሪቡሁም ዓለይሃ ሊዓሽርን ወፈሪቁ በይነሁም ፊል መዳጅዕ ብለዋል። ልጆቻችሁን 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ሳይሰግዱ ሲቀሩ ግረፏቸው። ከዛ በኋላ ደግሞ ሲተኙ ተለያይተው ይተኙ ብለዋል። ፈጅር ሶላት ላይ ብዙ ሰው መስጊድ ይሄዳል። ልጆቹን ግን መቀስቀስ አይፈልግም። እናትም ተነስታ ትሰግዳለች፣ ልጆቹን መቀስቀስ አትፈልግም። ለምን? ይበርዳቸዋል፣ ያማቸዋል፣ ይደክማቸዋል። ይሄ ረሕመት አይደለም። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናረን ወቁዱሃ ናሱ ወልሒጃራ ማቀጣጠያዋ አንድ ማዳ የለም እዛ ውስጥ። ጀሃነም ውስጥ ያለ ነገር ቢኖር ጀሃነም ማለት 1000 ዓመት ተነዳ ወደ ቢጫነት ወደ ዳልቻ ከለር የተቀየረች ናት። ሌላ 1000 ዓመት እንድትነድ ተደርጎ ወደ ቀይነት የተቀየረች ናት። ሌላ ተጨማሪ 1000 ዓመት እንድትነድ ተደርጎ ጥቁር ያለች ናት። አሁንም በጥቁረቷ ላይ ነው ያለችው። የተኛ ጥቁር ባህል ነው የምትመስለው ጀሃነም እሳት። ይህንን ጀሃነም ልጆቻችንም ሆኑ እኛ እንዳንገባበት ቅድመ ጥንቃቄ ማሳሰቢያ ሚን ዒንዲ ረቢል ዓለሚን ጀለ ጀላሉሁ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ብሎ በግልጽ ቋንቋ ነግሮናል። የጀሃነም እሳት ቀላል አይደለችም ለማለት ፈልጌ ነው። ልጆቹ ይበርዳቸዋል፣ ልጆቹ ይደክማቸዋል፣ ልጆቹ ያነጥሳቸዋል ብለው ወደ መስጊድ እንዳይመጡ የሚከለክሉ እናቶች ወንጀሉን ይሸከሙታል። አባቶችም ቢሆኑ ወንጀሉን ይሸከሙታል። አላህ ከእናትና ከአባት የበለጠ ረሕመተኛ ስለሆነ ወላጆቹን ጠርቶ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ። ወቁዱሃ ናሱ ማለት ማቀጣጠያው ሰው ነው። ሰው ነው እሳቲቱን የበለጠ እንድትነድ የሚያረጋት ሰው ነው። እኛ ጋር ዱንያ ላይ እሳት አልነድ ካለ ወይም ቢነድም ከነበረው ኃይል የበለጠ እንዲነድ ከተፈለገ የበለጠ እንዲነድ የሚያደርግ ማቴሪያል ይጨመርበታል። ጋዝ ይጨመርበታል፣ ነዳጅ ይጨመርበታል፣ ሌሎች ትልልቅ ግንዶች ይጨመሩበታል። የውመል ቂያማ ምንም ነገር የለም፣ 2 ነገር ብቻ ነው ያለው። አንደኛው ሰው ነው፣ ሁለተኛው ደግሞ ድንጋይ ነው። ምንድን ነው ይሄ ድንጋይ? اختلف المفسرون في معنى هذه الآية والحجارة مالت من مالتنا. قال بعضهم حجارة مالت حجارة كبريت
ክብሪት የሚባል የድንጋይ አይነት ነው። በቃ ምንም ነገር ከእሳት ላይ ካስገባው የበለጠ እንዲነድና እንዲፈነዳ የሚያደርግ ነው አሉ። ወይም ሌሎቹ ሙፈሲሮች ክብሪት ሳይሆን ድንጋይ ነው አሉ። እንዴት ነው ድንጋዩ ትልቅ ነው ብለው ነቢያችንን ጠይቀዋቸው አለይሂ ሰላቱ ወሰላም አንድ ጊዜ ለማቀጣጠያ የሚጣለው ድንጋይ ዱንያ ውስጥ ካሉት ተራራ ከሁሉም ተራራ ይገዝፋል ብለዋል። አንዱ ድንጋይ ብቻ የሚጣለው የጀሃነም እሳት በኃይለኛው እንዲነድ ለማድረግ የሚወረወረው ድንጋይ ዱንያ ውስጥ ያለውን ተራራ በሙሉ የሚበልጥ ነው በግዝፈቱ ተብሏል። እሱ ራሱ ግን ተቀጣጣይ ነው። የሰውም እንደዚሁ ተቀጣጣይ ነው። ሰው ሲባል በነገራችን ላይ 50 ኪሎ 60 ኪሎ 100 ኪሎ ሆኖ እኮ አይደለም። ያን ጊዜ የመጨረሻ ኃይለኛ ክብደት ኑሮት ነው ጀሃነም ላይ የሚገባው። ሀልም ተለእቲ ወተቁሉ ሀል ሚን መዚድ የሚባለው እንደዚህ 50 ኪሎ ሰው እንደዚህ ተሰብስቦ አይደለም። እያንዳንዱ ሰው አጃኢብ የሆነ ግዝፈት ተሰጥቶት በዛ መልኩ ነው ጀሃነም ውስጥ የሚገባው። ይሄን የነገረን አላህ ነው። ቀድሞ የነገረን የአዛኝነቱ የርህሩህነቱ መገለጫ ነው። ለማስጠንቀቅ ነው። ሙእሚን ይገባዋል፣ ካፊር አይገባውም። እያሾፍክ እያካበድክ እያሳቀልክ ነው የሚመስለው። ሙእሚን ግን አላህ እንደማይዋሽ ያውቃል። ቀጠሮ እንደማይታበል እንደማይሰረዝም ያውቃል። ወካነ ወዕዱላሂ መፍዑላ የአላህ ቀጠሮ ተተግባሪ ነው የሚሆነው። እና ይቺ የጀሃነም እሳት ዘበኞች አሉባት። ማቀጣጠያዋ ቅድም እንዳልኳችሁ የጀሃነም ማቀጣጠያ አንዱ ድንጋይ ነው ብያችኋለሁ። ድንጋይ ምንድን ነው ሲባል ክብሪት የሚባል ነገር ነው። ክብሪት ይባል የለ አሁን እሳት መለኮሻው እንደዛ አይነቱ ነው። የዛ ድንጋይ ነው። ቁ አንፉሰኩም ወአህሊኩም ናራን ወቁዱሃ ናሱ ወልሒጃረቱ ማለት ሲመለኩ የነበሩ ጣዖታቶች ለማለት ተፈልጎ ነው ብለዋል። ከየት አመጣችሁት ይህን ተፍሲር ሲሏቸው ቃለ ተዓላ ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም እናንተም የምትገዙትም ሐሰቡ ጀሃነም የጀሃነም ማገዶዎች ናቸው ብሏል አላህ። ስለዚህ የጀሃነም ማገዶ የሚለው የምትገዙትም ካለ እነዚህ ጣዖት ሆነው የሚመለኩት አካላት በሙሉ የጀሃነም እሳት ማቀጣጠያ ሆነው ነው ነገ አላህ ፊት ሱብሓነሁ ወተዓላ የሚቀርቡት ብለዋል። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ይህንን አያት ነቢያችን ሰለላሁ ዓለይሂ ወሰለም አነበቡና ቀሩና አንድ ከሰሓቦቻቸው መካከል አንድ ሽማግሌ ነበር አሉ። ያ ረሱለላህ አላቸው። ለበይክ ሒጃረቱ ጀሃነም ከሒጃረት ዱንያ የጀሃነም ድንጋይ እንደ ዱንያ አይነት ድንጋይ ነው ወይ አላቸው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነችው ጌታ እምላለሁ ለሶኽረቱን ሚን ሶኽሪ ጀሃነም ከጀሃነም ላይ ከሚጣሉት ቋጥኞች መካከል አንዷ አዕዘሙ ሚን ጂባሊ ዱንያ ኩሊሃ ዱንያ ውስጥ ካሉት ተራራዎች በሙሉ የምትገዝፍ ናት አሉ። ይህን ነቢያችን ሲሉት ዓለይሂ ሰላቱ ወሰላም ፈወቀዐ ሸይኹ መግሽየን ዓለይህ ሽማግሌው ደንግጦ ራሱን ስቶ ወደቀ አሉ። ረሱል ዓለይሂ ሰላቱ ወሰላም ሄዱና እጃቸውን ደረቱ ላይ አስቀመጡበትና እንደዚህ ጫን ሲሉት ወዲያውኑ ብድግ አለ። ፈኢዛ ሁወ ሐይ ንቅት አለ፣ ብድግ አለ። ረሱል ዓለይሂ ሰላቱ ወሰላም ያ ሸይኹ አባ ሽማግሌው አሉት። ለበይክ ቁል ላኢላሃ ኢለላህ ላኢላሃ ኢለላህ በል አሉት። ላኢላሃ ኢለላህ አለ። አንተ የጀነት ነህ አሉት ረሱል ሰለላሁ ዐለይሂ ወሰለም። ሶሐቦቹ አብረው የነበሩት አሚን በይኒና ያ ረሱለላህ አሏቸው። ከሁላችን ለይተህ እሱን አሏቸው። ቃለ ነዓም አዎ አላህ እኮ እንዲህ ይላል አሉ። ምን ወሊመን ኻፈ መቃመ ረቢህ ጀነታን አላህ ፊት መቆምን ለፈራ ሰው ሁለት ጀነት አለው ብለዋል።
ከአላህ ፊት መቆምን ፈርቶ እኮ ነው ራሱን የሳተው። እና ወሊመን ኻፈ መቃመ ረቢህ ጀነታን ስለተባለ በሸርቱሁ ቢልጀናህ ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናገሩ። ጀነት አላህን ለፈራ ሰው ነው። የቁሉ ነቢዩ ሰለላሁ ዓለይሂ ወሰለም ኢነ ፊል ጀነቲ የውመል ቂያማህ ጀነታኒ ሁለት ጀነቶች አሉ። አንየቱሁማ ሁሉም ነገራቸው እቃውም ጭምር ከወርቅ ብቻ የተሰራ። ሌላ ደግሞ ሁለት ጀነቶች አሉ። እነሱም የተገነቡት እቃውም የቀረበው በሙሉ ከብር የሆነ ሁለት ጀነቶች አሉ። ወሊመን ኻፈ መቃመ ረቢህ ጀነታን ከጌታው ፊት መቆምን ለፈራ ሰው ሁለት ጀነቶች አሉ ብለው ረሱል ዓለይሂ ሰላቱ ወሰላም ተናግረዋል። እምቢ ላለ ሰው ያው ጀሃነም ነው የሚጠብቀውና ሙእሚን ደግሞ ጀሃነም መግባት ስለማይፈልግ ምክር ይሰማልና ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ። ቤተሰባችንን ከጀሃነም እሳት መጠበቅ አለብን። ሶላት እንዲሰግዱ፣ ሒጃባቸውን እንዲጠብቁ፣ አኽላቅ እንዲይዙ፣ አደብ እንዲይዙ ልጆቻችንን የማድረግ ኃላፊነት አለብን። በምግብ ከጎረቤት ልጅ የበለጠ የሚጥመውን የሚያምረውን የሚያጓጓውን ምግብ አዘጋጅተንላቸው ከልብስም ከሌሎች የበለጠ እንዲሆን አድርገንላቸው ትምህርት ቤት አለ የሚባል ትምህርት ቤት መኪና መድበን ዋጋ ሳንፈራ ከፍለን እስከ መጨረሻው ዩኒቨርሲቲ እስከሚደርሱ ድረስ አድርገን አላህና ነቢዩን የሚያስተዋውቃቸው ቁርአንና ሐዲትን የሚያስተምራቸው የጀነትን መንገድ የሚጠቁማቸው በአኽላቅ ኮትኩቶ የሚያሳድጋቸውን አትሞስፌር ሳናመቻችላቸው ከቀረን ኺያነቱን ሊላሂ ወሊረሱል ለአላህና ለረሱል ኺያና ነው የሚሆነው። ይህንንም አማና እንዳበላሸን እንዳጠፋን ነው የሚቆጠረው። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም እንደዚህ አይነት ተርቢያ ይሰጥ ነበር። በሰይድ ዑመር ጊዜ አሚሩል ሙእሚኒን ዑመር ብኑል ኸጣብ ረዲየላሁ ዐንሁ አንድ ሷሐቢይ አንድ ባልደረባቸው መጥቶ ያ አሚረል ሙእሚኒን አላቸው። አሉ ለበይክ ኢነ ብኒ ضረበኒ ልጄ ደበደበኝ አላቸው። አሉ በጣም ገረማቸው። ጉዳሉ ልጄ ደበደበኝ ነው የምትለው? አዎ። ልጅህ አንተን አባቱን ደበደበ? አዎ ደበደበ። ቁርአንን አስተምርኸዋል? አላስተማርኩትም። ሐዲትን አስተምርኸዋል? አላስተማርኩትም። ሶላት አስተምርኸዋል ወይ? እሱንም አላስተማርኩትም። ታዲያ ምንድነው ያስተማርከው? አሉ ሰይድ ዑመር እንደው ዓለምቱሁ ሪዓየተል ጀመል ከብት እረኝነት ነው ያስተማርኩት አላቸው። አሉ ኢዘን ظነከ ጀመለን ፈضረበክ ከብት መስለህ ሆኖ የመታህ ደግ አድርጎሃል አሉት። አሉ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ። በጣም ከባድ ማስጠንቀቂያ ነው። አሸይኡ ቢሸይ ዩዝከር ነገርን ነገር ያነሳዋልና ጀሃነም ስትነሳ ጀሃነም ቀላል አይደለችም። ጥበቃ አላት። የጀሃነም ጥበቃ አለ። ከማ ቃለ ተዓላ ዐለይሃ 19 ዘበኞች አሉ። 19 ጠባቂ መላእክቶች አሉ። 19 የጀሃነም በር ላይ ይቆማሉ። ከዛ በፊት ግን የመጀመሪያው የጀሃነም ገቢ ግሩፖች ሊጣሉ ተይዘው ሲመጡ 400,000 መላእክት ፊት ለፊት በኃይለኛ ቁጭት ፊት ለፊት ይጠብቃቸዋል ተብሏል። እና የሚነግሯቸው የሚያደርጓቸው የሚያመነጫጭቋቸው ነገር ከጀሃነሙ ያልተናነሰ ነው። ከእሳቱ ከብርዱ ያልተናነሰ ነገር ነው እዛ የሚያጋጥማቸው። አላህ ባጭሩ ምን አለ? ዐለይሃ መላኢከቱን ጊላዝ የጀሃነም እሳት ጨካኝ መላእክቶች ያሉበት ነው። ሺዳዱን በጉልበታቸው በጣም ብርቱ የሆኑ መላእክቶች ያሉበት ነው አለ አላህ። የቁል ኢብኑ ከሲር ረሒመሁላህ ጢባዑሁም ገሊዛ ባህሪያቸው የመጨረሻ ደንዳናና ጭካኔ የተሞላበት ነው። የቁል ቀድ ኑዚዐት ሚን ቁሉቢሂም ረሕማ እዝነት የሚባል ከልባቸው ሙጥጥ ተደርጎ የተወሰደባቸው ናቸው። ለካፊር አንድም ረሕመት የላቸውም። ተርኪቡሁም ፊ ጋየት ሽደቲ ወልከሳፈቲ ወልመንظር ልሙዝዒጅ ስታዩት የሚያስበረግግ የሚያስፈራ የሚያጨናንቅ የሆነ አይነት ስምንትን ገጽታ ነው መላእክቶቹ ያላቸው። እነዚህ ናቸው
ቅድም እንዳልኳችሁ 400,000 መላይኮች ሚን ኸዘነቲ ጀሃነም ከጀሃነም በር ላይ ይቆማሉ። ሱዱን ውጁሁሁም ፊቶቻቸው ጥቁር ያሉ፣ ካሊሐቱን አንያቡሁም እንደዚህ መንከሻቸው እጅግ የተሳሉ የሆኑ ናቸው። ቀድ ነዘዐ አላሁ ሚን ቁሉቢሂም ረሕማ ከቀልባቸው እዝነት የሚባለን አላህ አንስቶባቸዋል። ለይሰ ፊ ቀልቢ ዋሒድ ሚንሁም ሚስቃሉ ዘረትን ሚን ረሕማ ከ400,000 የመላይካ ጠባቂ የብናኝ ክብደት የምታህል ረሕመት ውስጡ ያለው አንድም አካል የለም። ይህ እነሱ ብዛታቸው ብቻ ሳይሆን ትልቅነታቸው ሲታይ ለው ጡይረ ጠይሩ ሚን መንኪቢ አሐድህም ከአንዳቸው ትካሻ እስከዚህኛው ትካሻ ድረስ በጣም መብረር የሚችል አንድ አሞራ ብረር ቢባል ለጣረ ሸህረይኒ 2 ወር ሙሉ ሳያቋርጥ መብረር ይችላል ብለዋል። 400,000 እንደዛ አይነት መላይካ ፊት ለፊት ከካፊር ፊት ለፊት እንደዚህ የሚወጋበትንም እንደዚህ የሚነክስበትንም ሁሉንም ነገር አመቻችቶ በሙሉ ጭካኔ ይጠብቀዋል። አላህ ደግሞ አላህን ስለነቀፉ አላህም ያዘዛቸውን አይነቅፉም። ካፊሮቹ አላህን ስለነቀፉ አላህን የነቀፈን እንዲጨከኑበት ተደርጎ የተሰሩ ስለሆኑ በኃይለኛ ነገር ነው እርምጃ የሚወሰደው። ከዛም በኋላ እነዚህ መላይኮች ውጭ ቅድም ያልኳችሁ ከጠበቁ በኋላ 19ኞቹ ደግሞ ወደ ዋናው በር ላይ ጠጋ ብለው ይጠብቃሉ። የ19ኞቹ የእያንዳንዳቸው ደረታቸው ብቻ 70 ዓመት ያስኬዳል ይለዋል። ደረታቸው ከዚህ እስከዚህ ያለው ስፋቱ ብቻ 70 ዓመት የሚያስኬድ ነው። ከዛ ይዘዋቸው ወደ በሩ ይገፏቸዋል። ወደ በሩ ሲያስገቧቸው ኢላ ባቢን 500 ሰና 500 ዓመት እንዲያስኬድ አድርገው ነው። አላ ኩሊ ሓል በእያንዳንዱ በር እንደዚህ አይነት ያገኛሉ። እስከ መጨረሻው በር እስከሚደርሱ ድረስ በጣም አዋራጅ ነው ያለው ተጨባጭ እና ልጆቻችሁም እናንተም ለዚህ አደጋ እንዳትበቁ ተጠንቀቁ በላቸው። መላይኮቹ እንደሆኑ ላ ያዕሱን አላህ ማ አመረሁም ያዘዛቸውን የአላህን ትእዛዝ አይነቅፉም። ወየፍዓሉነ ማ ዩእመሩን የታዘዙትን በሙሉ የሚሰሩ ናቸውና ተጠንቀቁ በላቸው አላህ። ያ አዩሃ አለዚነ ከፈሩ እናንተ የካዳችሁ ሰዎች ሆይ ላ ተዕተዚሩ ልየውም ዛሬን ቀን ይቅርታ አትጠይቁ፣ ምክንያታዊ ሆናችሁ ለመቅረብም አትዳዱ ይባላሉ። ኢነማ ቱጅዘውነ ማ ኩንቱም ተዕመሉን ዛሬ የምትመነዱት ትሰሩት የነበራችሁትን የመጥፎ ስራ ውጤት ነው ይባላሉ። የቂያማ ቀን ለካፊሮች ይቅርታ እንዳትጠይቁ ፈኢነሁ ላ ዩቅበሉ ሚንኩም ከተቀባይነት የለውም፣ ምንም ይቅርታ እንዳትጠይቁ ይባላሉ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ቱቡ ኢለላሂ ተውበተን ነሱሓ ጥሪት ያለች የሆነችን መመለስ ወደ አላህ ተመለሱ። ተውበተን ነሱሕ ማለት ተውበተን ሳዲቃ እውነተኛ የሆነች ተውበት ናት። ጃዚመህ ቆራጥነት የተሞላባት የሆነችን ተውበት ተመለሱ። ያ አይነትን ተውበት የተወበተ ሰው አላህ ስብሓነሁ ወተዓላ ያለፉትን ወንጀሎች ይምሩለታል። የተወባቹን ሰው ሐሳብና እይታም ሰብሰብ ያደርግለታል። ድሮ ይወስደው የነበረውን ወንጀል ይሰራው የነበረውን ወንጀል እሱን ሁሉ ይከለክልለታል። ተውበተን ነሱሕ በራሱ ከወንጀልም ይከለክላል፣ ወንጀል ያሳብሳል ብቻ ማለት አይደለም ብለዋል ዑመር ብን አልኸጣብ ረዲየላሁ ዐንሁ። ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሓ ምን ማለት ነው ብለዋቸው ዩዝኒቡ ዘንበ ثመ ላ የርጅዑ ኢለይህ ወንጀል ከሰራ በኋላ ተመልሶ ወደዛ ላይመጣ ነው ብለው ፈስረውታል። ወደዛ ወንጀል ለመመለስ እያሰበ ቶብቻለሁ ቢል ግን ዋጋ የለውም። የድመት ተውበት የሚባለው አሁን የነቢዩላህ ዩሱፍን ወንድሞች እርስ በርስ ሲነጋገሩ ዩሱፍን እንግደለው አሉ። እንዴት ሰው እንገላለን? እንዴት አባታችንን እናስቀይማለን? ሲሏቸው በቃ እንግደለውና በኋላ እንተውብታለን አሉ። አሁን ጨዋታ ነው። ሰው ወንጀል ሲሰራ መደንገጥ አለበት፣ መባባት አለበት።
ላለመስራት መጣጣር አለበት። ሸይጣን ወስሶት በሆነ ሰበብ ወንጀል ውስጥ ከተዘፈቀ ግን ቶሎ ብሎ በኃይለኛው ፍጥነት መቶበት አለበት። በተለይም አሁን ያለንበት ረመዳን ሊደርስ 37 ቀን አካባቢ ይቀራል። የመቶበቻ ወር ነው። ዑለማዎቹ ሸህሩ ተውባህ ብለውታል። የተውበት ወር ነው ብለውታል። ሰው ዱንያ ላይ 11 ወር ሙሉ ያጠፋቸው ጥፋቶች ይኖራሉ። ከአላህ የራቅ ነው፣ ከሱና የራቅ ነው፣ ከዲን የራቅ ነው፣ ከሐቅ የራቅ ነው። በርካታ ነገሮች ይኖርብናል። ረመዳን ሲመጣ ከመምጣቱ በፊት ረመዳንን ከምንቀበልበት ነገር አንዱ አነቱበ ኢለላሂ ተውበተን ነሱሓ፣ ጥሪት ያለችን ተውበት ወደ አላህ መመለስ ነው። አላህም አዞናል፣ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። እናንተ ሙእሚኖች ሁላችሁም ማቄን ጨርቄን ሳትሉ ወደ አላህ ተመለሱ፣ ተወብቱ፣ እንዴት ታዘንላችሁ ፈላህ እንድትወጡ ብሏል። ለዓለኩም ቱፍሊሑን ማለት ፈላህ እንድትወጡ ማለት ነው። ፈላህ መውጣት ማለት መታደል ማለት ነው። ወመን ዙሕዚሃ ዐን ናሪ ወኡድኺለ ልጀነተ ፈቀድ ፋዝ። ከጀሃነም ወጥቶ ጀነት እንዲገባ የተደረገ ሰው በትክክል ተሳካለት፣ ታደለ የሚባለው እሱ ነውና ይሄ ነው ብለዋል ነው። ሌላው ተውበተ ነሱሕ የሚለውን ዑለማዎቹ ሲፈስሩ አተውበቱ ነሱሑ አሉ። ተውበተ ነሱሕ ማለት አን ዩቅሊዐ ዐን ዘንቢ ፊል ሓዲር፣ ወዲያውኑ ከወንጀሉ መቆጠብና ወየንደመ ዐላ ማ ሰለፍ፣ መስራቱን አስታውሶ ከልቡ ሊጸጸት፣ ሶስተኛው ደግሞ ሁለተኛ አልመለስበትም በማለት ቁርጥ ብሎ መወሰን፣ አራተኛ የሰው ሐቅ ከሆነ የሰው ሐቁን ቶሎ ብሎ መመለስ ነው። በቃ ሰድቤውም ከሆነ አምቼውም ከሆነ የሰው ገንዘብ የወሰድኩት ነገር ካለ ይህንን ወስጄ ለበኒ አደም አሳልፌ መስጠት፣ ይህ ነው ተውበት የሚባለው ብለዋል። የቁሉ ልኢማሙ ነወዊዩ ረሒመሁላህ አተውበቱ ዋጅበቱን ዐላ ኩሊ ሙስሊሚን፣ በሁሉም ሙስሊም ላይ ሚን አይ ዘንብ፣ ከየትኛውም የወንጀል አይነት መቶበት ዋጅብ ነው። ትንሽም ቢሆን ትልቅም ቢሆን የተውበት ቀጠሮ የለውም። ቶሎ ማድረግ ጥሩ ነው። የተውበት መገለጫ ትልቁ ነገር አንዱ ባለፈው ወንጀል መስራትህን በማስታወስ የጸጸት ስሜት ሲሰማህ ነው። ፈሊዛሊክ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አነደሙ ተውባህ፣ መጸጸት ማለት ተውበት ማለት ነው። ሰው ወንጀል መስራት እንደሌለበት ካወቀ በቃ እሱ ነው ተውበተኛ የሚባለው። ምክንያቱም ወንጀል መስራት እንደሌለበት አውቆ ሲጸጸት ወደፊት ላለመስራት ወዲያውኑ ቆራጥ እርምጃ ይወስዳል። በዚህ አይነት መሰረት አላህ ሱብሓነሁ ወተዓላ ወደ ተውበት እንድንመጣ ጥሪውን እያቀረበልን ይገኛል። ጥሪውን አቤት ብለን የምንቀበል ሰዎች አላህ ያድርገን። አኺረት ዘማን ላይ በርካታ ወንጀሎች በዝተዋል። ወንዱ ሴት ጋር ልጋባ ማለቱን ትቶ ወንድ ጋር ልጋባ አለ። ሴቱም ሴትን መረጠ። ወንድና ሴት ግብረ ሰዶም ተጀመረ። ሰርቆ መክበር የአራዳነት መገለጫ ተደረገ። ሰውን መግደል፣ ሰውን አዛ ማድረግ፣ ማስቸገር፣ ባልና ሚስት ማጣላት፣ ማፋታት፣ ነገረኛ መሆን፣ ግድ የለሽ መሆን የአራዳዎቹ የብልጦቹ ሰዎች ባህሪ ተደርጎ ተቆጠረ። በአኺረት ዘማን ላይ በርካታ ወንጀሎች ይስፋፋሉ። አላህ የሚጠላው ነገር እንደ ኖርማል ይፈጸማል። ይሄ ደግሞ በጣም ከባድ ነው። ዱንያችንንም አኺራችንንም የሚያጠፋ ነገር ነው። ስለዚህ ሁላችንም ወደ አላህ መመለስ ይኖርብናል ነው። ከተውበት ጋር ተያይዞ ትልቅ ፋኢዳ አለው ተውበት። ከፋኢዳው አንዱ አንድ ሰው ሲተውበት ከዚህ በፊት የነበረውን ወንጀል አላሁ ጀለ ጀላሉሁ ጥርግ አድርጎ ይምርለታል። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ፊል ሐዲስ ሰሒሕ አልኢስላሙ የጁቡ ማ ቀብለህ ወተውበቱ ተጁቡ ማ ቀብለሃ። እስልምና ካፊር የነበረ ሰው እስልምና ውስጥ ሲገባ ሙሉ ወንጀሉ ይማርለታል። እንደገናም ደግሞ ያጠፋ ሰው ሲተውበት ከተውበቱ አንስቶ ከዛ በፊት የነበረው ወንጀሉ በሙሉ ይሰረዝለታል።
ይሄ ደግሞ ትልቅ የአላህ ስብሓነሁ ወተዓላ ስጦታ ነው። ዓሳ ረቡኩም ከቶበታችሁ ጌታችሁ ይከጀላል። ዓሳ ቁርአን ላይ ዋጅብ ናት። በቃ ጌታችሁ እንዲህ ያረግላችኋል በእርግጠኝነት እንደማለት ነው። ዓሳ ማለት ለማዕናው ተረጀል ነበር። እንዲህ ይከጀላል እንዲህ እናገኛለን ተብሎ ይጠበቃል አልነበረ። ዓሳ አላህ ላይ ሲመጣ ማዕናው ይለያል። ምንድን ነው? ዓሳ ረቡሁ እንጠለቀኩነ አን ዩብዲለሁ ከተባለ በቃ ያረገዋል፣ ምንም አትጠራጠሩ ማለት ነው። ዓሳ ረቡኩም አን ዩከፊረ ዐንኩም ሰይአቲኩም ካለ ለተውበቱ አላህ ይወፍቀን እንጂ ወዲያውኑ ከአላህ በኩል የምናገኘው አጸፋ ወንጀላችን መሰረዝ ማለት ነው። አን ዩከፊረ ዐንኩም ሰይአቲኩም ማለት ተክፊር ማለት አልከፍሩ ከፍር ማለት ፊ ሉጋ አልዓረቢያ ማዕናሁ ሰትሩ መሰተር ማለት ነው። ሰይአትህን ወንጀልህን አላህ ይሰትርልሃል፣ ከሰሌዳህ ያሰርዝልሃል፣ ከእይታ ውጭ ያደርግልሃል፣ እንዳትመረመርበት እንዳትጠየቅለትም ያደርጋል። ይህ እንግዲህ ለተውሂድ ሰዎች የሚሰጥ ነው። ከሽርክ ለጸዱ ከኩፍር ለጸዱ ለሆኑ ሰዎች የሚሰጥ ነገር ነው። ተክፊር ማለት ይሄ ነው። ተውበት እኮ ትልቅ ፋይዳ ነው ያለው። فلذلك يقول الله جل جلاله في سورة الفرقان إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما يتوبة سو إيمان كالو خير سرا كسرا دق هنا سرا كسرا اندي هاي نتوجن سوج الله سبحانه وتعالى يسرتن وانجلاتشون خير እንደሰሩ አድርጎ ያጥፎ ቀይሮ እንደገና ያስተካክልላቸዋል። መቼም አላህ እኮ የመጨረሻ አዛኝ እጅግ ሩህሩህ ነውና በላቸዋል። አላህ ዓሳ ረቡኩም አን ዩከፊረ ዐንኩም ሰይአቲኩም ወንጀልህ ከተሰረዘ خلاص ከዛ በኋላማ ጧህራ ነህ። የጧህራ ሰው ጀነት ይገባል። ወዩድኺለኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ ወንዞች የሚፈሱባትን ጀነት አላህ ያስገባቸዋል። ይሄ መቼ ነው የሚሆነው ሲባል ذلك ይሄ የሚሆነው የውመ ላ ዩኽዚ ላሁ ነቢየ ወለዚነ አመኑ መዐህ ከሳቸው ጋር ያመኑትን ሙእሚኖችና ነቢዩን አላህ የማያዋርድበት ቀን አለ። መቼ ነው ያ? የውመል ቂያማ ነው። ሙእሚኖቹ የመጨረሻ ኮንፊደንስ በኮንፊደንስ ነው፣ ፈገግታ በፈገግታ ተዕሪፉ ፊ ውጁሂሂም ነድረተ ነዒም يسقون من رحيق مختوم ختامه مسك وفي ذلك فليتنافس المتنافسون يمجرش دستا ላይ ነው የሚቀመጡት። يوم لا يخزي الله النبي والذين آمنوا معه نورهم ፊታቸው በጣም ነው የሚያበራው እና የፊታቸው የአካላቸው ኑራቸው يسعى بين أيديهم وبأيمانهم በፊት ለፊታቸውም በቃኞቻቸውም እንደዚሁ በእጆቻቸውም የኑሩ ይታይባቸዋል። እንዴት ነው እጃቸውን ፊታቸውን የሚያበራው? የነቢዩ ኡመት ኻስ ነው ብለዋል ዑለማዎቹ። የነቢዩ ኡመት ዓለይሂ ሰላቱ ወሰላም አላህ ከሳቸው ኡመት ከኡመተል ኢጃባ ከሚባሉት አላህ ያርገንና የሳቸው ኡመት ፊታቸውም እጃቸውም እግራቸውም እያበራ ምልክት ሁሉ አለው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ያ ረሱላላህ ኡመቶቻችሁን ታውቋቸዋላችሁ እንዴ ሲሏቸው አዋቃቸዋለሁኝ አሉ። በምንድን ነው የምታውቋቸው ሲሏቸው እኔም ማቃቸው ቢአታሪ الوضوء በውዱእ ምልክታቸው ነው። ይሄ ግንባራቸው يبعثون يوم القيامة غرا محجلين ፊታቸውም ግንባራቸው ቦቃ ሆኖ እጅና እግራቸውም እያንቦገቦገ ነው የሚቀሰቀሱት። ነቢዩ ዓለይሂ ሰላቱ ወሰላም ያውቋቸዋል። ከዛ ከየውመል ቂያማ በፊት ነው እንግዲህ የውመል ቂያማ ከመድረሱ ማነው ወደ ጀነት ግቡ ከመባላቸው በፊት ኑር ይሰጣቸዋል። በነገራችን ላይ የጨለማን ክፋት የሚያውቀው የብርሃንን ፋኢዳ የሚያውቀው የጨለማን ክፋት የሚያውቀው። አሁን ቅድም ሲጨለምብን ምን አይነት ስሜት ተሰማን? ይህንን ጨለማ ቀብረ ላይ ወሰዱት። ለአንድ ደቂቃ ጨለማ ውስጥ ሆነን የተሰማንን ስሜት ራሱን ወስዳችሁ ቀብር ውስጥ ቁጥሩ ለማይታወቅ በበርካታ ሺህ ዓመታትና ቀናት የሚቆይ ጨለማ ላይ እንደምንቆይ ራሳችን ብንስል
እንደው ብርሃን ለማግኘት የሚደረገውን ነገር ሁሉ እኛንም ቤተሰብንም አስተባብረን ቢሆን እናረጋለን እንጂ ጨለማ ይዘን ወደ አኺራ እንሄድም ነበረ። ኑሩሁም ብርሃናቸው የስዓ በይነ አይዲህም ወቢአይማኒህም በፊት ለፊትም በእጆቻቸውም እያበራ ሲሄድ መካከል ላይ ስጋት ያድርባቸውና ወደ ዱዓ ይመለሳሉ። የቁሉነ ይላሉ ረበና አትሚም ለና ኑረና ብርሃናችንን ሙሉ አድርግልን እስከ መጨረሻው ይላሉ። ወግፊር ለና ጥፋትም አለብን ማረን ይላሉ። ይህንን የሚሉት ሙእሚኖቹ ናቸው። ኢነከ ዓላ ኩሊ ሸይን ቀዲር አንተ ሁሉንም በመስራት ላይ አቅሙ ያለህ በመሆኑ ብለው ሙእሚኖቹ ዱዓ ያደርጋሉ። ካፊሮቹማ በተለይ ሙናፊቆቹ ካፊሮቹ ኑር የሚባል ነገር የላቸውም፣ ብርሃን አይሰጣቸውም። ለሙናፊቆቹ ግን ኑር ይሰጣቸዋል። ብርሃናቸውን ይይዙና ከሙእሚኖቹ ጋር እዚህ ዱንያ ላይ እንዳስመሰሉት ለማስመሰል ቀጥ ብለው ሙእሚኖቹ ጋር ተቀላቅለው ይሄዳሉ። መንገድ ላይ ግን የነሱ ኑር እንዲጠፋ አላህ ያደርጋል። ይጠፋባቸዋል ኑራቸው ላይ። ሙእሚኖቹን ተጣርተው እንዙሩና ነቅተቢስ ሚን ኑሪኩም ከብርሃናችሁ ችቦ እንለኩስ ጠብቁን ብለው ይጠይቋቸዋል። የለም ዱንያ ላይ የኢማን የተውሂድ ብርሃን የሌለው ሰው የውመል ቂያማ ላይ እኮ ብርሃን አይሰጠውም፣ ምንም ዋጋ የላቸውም ይሏቸዋል። ችቦ መለኮስም ማበደርም ባትሪ ማዋስም የሚባል ነገር የለም። የነሱ የመጨረሻው ኪሳራ ላይ ስለሆነ ያሉት ነው። ነቢያችን ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ወፍቋቸው ሙእሚኖችን ሁሉ እየመሩ ነው የሚሄዱት። የቁሉ الرسول صلى الله عليه وسلم في الحديث الذي أخرجه الإمام أحمد بسنده عن أبي ذر الغفاري وأبي الدرداء رضي الله عنهما جميعا قال رسول الله صلى الله عليه وسلم أنا أول من يؤذن له في السجود يوم القيامة يكما كان سيهون مجمر السجود دادر مفكدوا لن ينوالوا وأول من يؤذن له برفع رأسه راسين كان دادر مجمر مفكدوا لن ينوالوا فأنظروا بين يدي في تلفتي سملكت فأعرف أمتي من بين الأمم كهزب مكاكلين أمته تشاوقاتشو الله وأنظروا عن يميني ودكان يزور السلس ملكت فأعرف أمتي من بين الأمم كهزب مكاكلين أمته تشلياتشو الله وأنظروا عن شمالي بقراب كلهم سملكت اندزاو الله قالوا عند صوت نستو يا رسول الله لا لبيك وكيف تعرف أمتك من بين الأمم ከዛ ሁሉ ህዝብ መካከል የርሶን ኡመት እንዴት ነው የሚያውቋቸው ብለው ቢጠይቋቸው قال صلى الله عليه وسلم غر محجلون من آثار الطهور ከውዱእ ምልክት የተነሳ ግንባራቸውም እጃቸውም እግሮቻቸውም ያበራል ያንቦገቡጋል ብለዋል። ብዙ ሰዎች አሁን በተለይ ደጋ አካባቢ ውዱእ ሲያደርጉ እግራቸው ሁሉ ይሰነጠቃል። ደቡብ አፍሪካ አውሮፓም ጭምር ስዊድን፣ ፈረንሳይ፣ ስዊዘርላንድ፣ ስዊድን፣ ጃፓን፣ ጀርመን እነሱ ሀገር ላይ 3 ካልስ ለብሰው ይበርዳቸዋል። ያችኑ አውጥቶ የሚታጠቡ የአላህ ሰዎች አሉ። ኩፍር የበዛበት ዲን የተጣለበት የተናቀበት ዱንያ የተደነቀበት ከፍ የተደረገበት ሀገር ላይ አላህን ከፍ አድርጎ የሚያይ ትውልድ እዛ ደግሞ አላህ አስቀምጧል። በዛ ብርድ ውዱእ የሚያደርጋለ በዛ ብርድ ካልሲውን ሐድ አለው አይደለ? ሙሳፊር ስትሆን በጀብረብ የምታበስበት ድንበር ስላለው በቃ ለአላህ ብሎ ይሰራሉ። በጨለማ ብዙ ቦታ ላይ ወደ መስጊድ የሚሄዱ ሰዎች አሉ። ነቢያችን እንዳሉት ዓለይሂ ሰላቱ ወሰላም በሽር ልመሻኢነ ፊ ዙለሚ ቢኑር ታም የውም አልቅያማ በጨለማ ወደ መስጊድ የሚሄዱትን ሰዎች ሙሉ ኑር እንሰጣችኋለን ብለህ ቀድመህ አበስረልኝ ብሎ አላህ ሱብሓነሁ ወተዓላ ሰጥቷል። አሁን ሰላም በሌለበት አካባቢ ባይበረታታም ሰላም ባለበት አካባቢ ግን የሱብሒ ሰላት ሙናፊቆች የማይጣዱባት ሙእሚኖች ብቻ የሚገኙባት የደጋግ ሰዎች መገለጫ የትክክለኛ ሙእሚኖች ባህሪ መታወቂያ ሰላት ናትና የሱብሒ ሰላትን
برد لايم صلاة الشجر لاي عباداننا طاعا سراي بلن ما يزين ربنا نبينا عليه الصلاة والسلام يوم القيامة አቃቸው አለሁኝ በግንባራቸው ቦቃ በእጅግራቸው የውዶ ምልክት አውቃለሁ አሉና قال صلى الله عليه وسلم اعرفهم انهم يؤتون كتبهم بايمانهم መጽሐፋቸውን የሥራ መዝገቡን በቀኝ እጆቻቸው ነው የሚሰጡት አቃቸው አለሁኝ واعرفهم بسيماهم من وجوههم في وجوههم من اثر السجود በሱጁድ ምልክት ግንባራቸው ላይ ባበጠው ነገር አውቃቸዋለሁኝ ብለዋል واعرفهم بنورهم يسعى بين ايديهم وبايمانهم በእነዚህ ምልክቶች ነው እማቀው ብለው ነብያችን አለይሂ ሰላቱ ወሰለም ተናግረዋል يوم القيامه الله ነብያችንንና ሰለላሁ ዐለይሂ ወሰለም ሙእሚኖችን አያዋርድም በኑ ኪናና ከሚባል ጎሳ كما يروي ذلك الامام احمد بسنده عن حسان رضي الله عنه أنه قال سمعت رسول الله صلى الله عليه وسلم وقد صليت خلفه كساتشو هالا سججان كان مكة يتكفت آمت كساتشو هالا تكتي سججي سجور لا يدعى سيادرقو اللهم لا تخزني يوم القيامة يكاما كان التوار دنسلو سمجاتشو هالهن ولا تخزني يوم يبعثون ሰው የሚቀሰቀስበት ቀን ማታዋርደኝ የውርደት ውርደት يوم القيامة ያለው ውርደት ነው የዱንያ ውርደት መቼም ቀላል ነውና ከዱንያም ከአኺራም ውርደት አላህ ይጠብቀን ኑራችንንም ሙሉ አላህ ያደርግልን እኛንም ቤተሰቦቻችንንም ሷሊህ አላህ ያደርግልን በመንናገረውም በመንሰማውም ኢኽላሱን አላህ ይወፍቀን يا أيها النبي جاهد الكفار والمنافقين واغلظ عليهم ومأواهم جهنم وبئس المصير يا أيها النبي أنت يا الله نبي هوي جاهد الكفار قدم نبي محمد عليه الصلاة والسلام عندك الزينو زي سورة لا يتراتشو بياتشو نبر لا تصوص الله ولا تجزينو يا أيها الذين آمنوا جاهد الكفار بيه بس تتعم بيونونجي يا أيها النبي لما تحرم ما أحل الله يا أيها النبي جاهد الكفار والمنافقين يتراتشو ولا تجزينو ሙእሚኖቹንም ሁለት ጊዜ ጠርቷቸዋል ነብያችንንም ሁለት ጊዜ ጠርቷቸዋል ካፊርን ግን ያ አዩሃ الذين كفروا لا تعتذروا اليوم ብሎ ነው የጠራቸው አንቱ የአላህ ነብይ ሆይ ጃሂድ الكفار ካፊሮችን ተዋጓቸው والمنافقين ሙናፊቆችንም እንደዚሁ ጃሂድ الكفار والمنافقين واغلظ عليهم በእነሱ ላይ ቆፍጠን ጠንከር በልባቸው ومأواهم جهنم የነሱ መመለሻ ሂዶ መግቢያ ሀገራቸው ጀሃነም ናት وبئس المصير من تكفى مملشا جهنم على الله ضرب الله مثلا للذين كفروا لن نزال كادوا السوج الله مثال ያድርጎላቸዋል እንደነገሌ አይነት በሚል ምሳሌ ያድርጎላቸዋል ማንን امرأة نوح وامرأة لوط የኑህ ሚስትና የሉጥን ሚስት ለካፊር ምሳሌ ያድርጋቸዋለሁ አላህ እደጋግ ሰው ጋር ኑረው ያልቀኑ ጠማሞች ነበሩ የነብዩላህ ኑህ ባለቤት ከነብይ ጋር ነው የኖረችው ልጅም ወልዳለች በነገራችን ላይ ምን አለ አላህ فكانتا تحت عبدين من عبادنا ከባሮቻችን መካከል ከሁለት ባሮቻችን ስር ነበር የሚቀመጡት ሷሊሐይኒ ደጋጎች ነበሩ አላህ فخانتاهما እነዚህ ሁለቶች ሴቶች ግን ከዷቸው አላህ ከዷቸው فلم يغنيا عنهما من الله شيئا الله እርምጃ ሲወስድባቸው ባሎቹ ምንም ሊያግዙላቸው አልቻሉም وقيل ادخل النار مع الداخلين جهنم ውስጥ ከሚገቡ ሰዎች ጭምርት ሆናችሁ ግቡ ወደ ጀሃነም ተባሉ ባል እንኳን መጥቶ ሚስቱን ማስጣል አልቻለም አላህ በአቂዳ ጉዳይ የከሰሰው ሰው በተውሂድ ጉዳይ አላህ የከሰሰው ሰው መዳኛ የለውም
جهاد الكفار كافر مواقات بالسلاح والقتال بمسارة طورنتنا لكن منافقون جن بالحجة والبيان بطورنة توجباتهم إلا إذا أعلنوا النفاق نفاقا يفاء أو تتو بسرات كالكتلوا بتمسكر ولا طورنة منافق جاي جبا كافر هذا اللي كافر ناتشو ترى لمن النصيبال حتى لا يقال إن محمدا يقتل أصحابه نبي محمد كو ጓደኞቹን ሁሉ ነው የሚገለው ተብሎ እንዳይወራ ሙናፊቁን ለአላህ ተሰጠው አላህ Subhanahu Wa Ta'ala የራሱን እርምጃ ይወስድልሃል እስከ يوم القيامة ድረስ ደግሞ ሙናፊቆቹ አሉና ነው ስለዚህ ኩፋሮችና ሙናፊቆችን بالسلاح والقتال ይደረግና ሙናፊቁን ግን بإقامة الحدود عليهم እስላማዊ ሸሪዓ በእነሱ ላይ እንዲተገበር ይደረጋል وغلوظ عليهم ማለት ዱንያ ላይ ስትቀመጥ ቆፍጠን በልበት ማለት ነው ومأواهم جهنم وبئس المصير የጀሃነም ነው ምን ተከፋ መመለሻቸው جهنم ነው በላቸው አላህ ضرب الله مثلا للذين كفروا ከሙስሊሞቹ ጋር ተቀላቅለው ሲኖሩ ከሙስሊሞቹ ጋር አብረው ሲበሉ ሲጠጡ ይሄ አይጠቅምም لا يجدي عنهم شيئا ولا ينفعهم عند الله شيئا ከአላህ ዘንድ ምንም አይጠቅማቸውም አሁን እናንተ ጋር የሚበሉ የሚጠጡ አሉ በሰርግ ጊዜ በሬ ይዘው ይመጣሉ በግም ይዘው ይመጣሉ እናንተ የምትንከባከባቸው እነሱ የሚንከባከባቸው ይሄ ግንኙነት ለነሱ يوم القيامة አይጠቅማቸው የሚጠቅም ግንኙነት لا إله إلا الله محمد رسول الله ከተጨመረበት ብቻ ነው ኢማኑ ቀልባቸው ውስጥ ከሌለ ነው የነዚህ ሰዎች ምሳሌ የነብዩላህ ኑህ አንዲት ናት አላህ የነብዩላህ ኑህና የነብዩላህ ሉጥ ሚስቶች የመጨረሻ ደግ ሰው ጋር ነበር አብረው የነበሩት ግን ጠቅማቸዋል አልጠቀማቸውም ነብይ የሆኑ ረሱል የሆኑ ለሊትም ቀንም አብረው ያደሩ አብረው እየበሉ አብረው እየጠጡ ልጅም እየወለዱ ومع ذلك ምንም አልጠቀመ የነብዩላህ ኑህ ልጅ ከነብዩላህ ኑህ አብራክ ተወልዶ ሊጠቅመው አልቻለም ያ ቡነየር ከማዓና ልጄኛ ጋር ሰመርከቢቱ ውስጥ ጋልብ ብለው ቢጠይቁት እምቢ አለ ሰአዊ ኢላ ጀበሊን ያዕሲሙኒ ሚን الماء ከውሃው የሚጠብቀኝ ከፍ ያለ ጎራ ላይ ወጥቼ ለመጠበቅ ሞክራለሁ እንጂ አንተ ጋር እዚህ መርከብ ውስጥ አልገባም አላቸው በጣም አዘኑ አባትየው እንደው ጌታ ያሉ ለበይክ إنه ይሄ ልጅ እኮ من ابني ከልጆች አንዱ ነው وإن وعدك الحق ቀጠሮህ ደግሞ አንተ እውነት ነው ተተግባሪ ነው ቃል ገብተህልኛል አላህ ምን አለ ታዲያ إنه ليس من أهلك إنه عمل غير صالح ለሚሰራው ክፉ ስለሆነ ያንተ ቤተሰብ አይደለም አለ አያዩት ተንደርድሮ ከላይ ተምዘግዝጎ ወጥቶ በውሃው ሰጥሞ ሰምጦ በዛው ሞተ ከደግ ሰው ጋር መኖር ደጋጎችን ኸድመናል ሷሊሖችን አገልግለናል ምንም የሚጠቅመው ነገር የለም አላህ Subhanahu Wa Ta'ala ነቅፈህ ኩፍሩን ሽርኩን ይዘህ ከአላህ ጋር የምትደራደርበት ምንም የለም በፍጹም ሊምርህም የሚችል አይደለም فلم يغني عنهما من الله شيئا ምንም ነገር ሊያግዟቸው አልቻሉም ከዛስ وقيل ادخل النار مع الداخلين ከሚገቡ ሰዎች ጋር ግቡ ነው የተባሉት ነው فخانتهما ከዷቸው ማለት ነው فخانتهما ማለት በብልግና በባላቸው ላይ ሌላ ወንድ ያዙባቸው ማለት አይደለም የአንቢያ ሚስቶች የፈለገው ቢሆን ጨዋ ናቸው ብልግና አይፈጽም ምንድነው ታዲያ ኺያ ነው የአቂዳ ነው የዲን ነው የነሱን ረሱልነት አልተቀበሉም እንደውም የኑህ ሚስት ካፊር ነበረች ብሎ እምቢ አለች አልሰማም አለች የሉጥ ግን ሙናፊቅ ናት አሉ ሙናፊቅ ናት የኑህ ግልጥ ያለች ካፊር ናት ይሄ የሉጥ ደግሞ ሙናፊቅ ነበረች በዛሂሩ ሰለም ያለው ብላ
ግን ወገኖቿ የሚሰሩት የነበረውን የገብረ ሰዶማውያንን ስራ ታበረታታና ታግዝ ነበር። በሚስጥር በውስጥ ከቤተሰቦቿ ጋር ነበረች በኩፍርና በእንትን የነበረችው። መጨረሻ ላይ ግን አላህ እንዳለው ወቂለ ድኹለ ናረ መዐ ዳኺሊን። እንደውም የኑሕ ባለቤት ኑሕ እኮ እብድ ነው እያለች ታወራ ነበር። እብድ ነው የጤና ችግር እኮ አለበት ትል ነበር ይላሉ። በጣም የሚገርም ነው። የሉጥ ደግሞ ጎረምሶች መተውላችኋል ማባለግ ከፈለጋችሁ ብላ እንግዳ ሲመጣ ሌላ ወንድ ትጣራ ነበር ብለዋል። እቺ ካፊሪቱ የኑሕ ሚስት ከኑሕ ወገኖች ማንም ሰው ከሰለመ እገሌ ገሌ የሚባል ሰው መጥቶኛ ቤት እስልምናን ተቀብሏልና እርምጃ ወሰዱበት እያለች ለካፊሮቹ መረጃ ታቀበል ነበር ብለዋል። ታቀበል ነበር። ያንን ነው አላህ ሱብሓነሁ ወተዓላ ፈኻነታሁማ የሚለው ነው። ወضرب الله مثلا للذين آمنوا ለነዛ ላመኑት ለሆኑት ሰዎች አላህ ምሳሌ አድርጓል። امرأة فرعون የፊርዓውንን ሚስት አደረገ። إذ قالت ባለች ጊዜ ረቢ ብኒ ሊ عندك بيتا في الجنة ጌታዬ ካንተ ዘንድ ቤትን በጀነት ገንባልኝ ባለች ጊዜ ወነጂኒ ሚን ፊርዓውን ወዐመሊህ ከፊርዓውንና ከፊርዓውን ስራ ነጃ አውጣኝ ብላ ዱዓ ባደረገች ጊዜ ወነጂኒ ሚን አልቀውሚ ዛሊሚን ግፈኛ ከሆኑ ሰዎችም ሴራና ተንኮል ነጃ አውጣኝ ባለች ጊዜ አላህ ወመርየም እብነተ ዒምራን የዒምራንን ልጅ መርየምንም እንዲሁ አላህ ምሳሌ ለሙእሚኖች አድርጓል። አለቲ አሕሰነት ፈርጀሃ ያቺ ብልቷን የጠበቀች የሆነች ከሐራም ፈነፈኽና ፊህ ሚን ሩሒና ከኛ ሩሕ የኛ ሀብት ከሆነው ሩሕ ነፋንበት። ወሰደቀት ቢከሊማት ረቢሃ በጌታዋ ቃላቶች እውነት አለች። ወኩቱቢሂ በመጽሐፎችም እውነት ነው ብላ ሲድቅ አለች። ወካነት ሚነል ቃኒቲን አላህን ከሚፈሩት ደጋጎችም ነበረች መርየም ዓለይሃ ሰላም አላህ። ቅድም የካፊርን ምሳሌ ሁለት ሴቶችን እንዳደረገ ሁሉ አላህም ስብሓነሁ ወተዓላ የሙእሚኖችን ምሳሌ ሁለት ሴቶችን አደረገ። ሃዛ መሰሉን ضربه الله عز وجل للمؤمنين ለሙእሚኖች ነው አላህ ስብሓነሁ ወተዓላ ምሳሌ ያደረገው። ከኑሕ ጋር ከሉጥ ጋር የኖሩ ሁለት ሴቶች አልተጠቀሙም። ከካፊር ጋር የኖረች አሲያ ቢንቱ ሙዛሒም የፊርዓውን ሚስትና ያለ ቤተሰብ ያለ ነብይነት የነብይነትን እርከን ደረጃ ደርሳለች እንዴ ሊያስብል የሚያስችል ለየት ያለ ስብዕና ባለቤት የሆነችው መርየም ቢንት ዕምራን አለቲ አሕሰነት ፈርጀሃ ብልቷን የጠበቀች ታታሪ ጀግና ብሎ አላህ ስብሓነሁ ወተዓላ እያመሰገናቸው ነው። የፊርዓውን ሚስት መች ተጎዳች? የፊርዓውን ሚስት በጣም የምትገርም ሴት ነበረች። ስብዕናዋም አኽላቋም በጣም የምትገርም ነች። ነቢዩላህ ሙሳን ተንከባክባ ከጥቃት ጠብቃ አደጋ እንዳይደርስበት አድርጋ ለትልቅ ደረጃ ያበቃች ነች። የቂኗም አጃኢብ ነው። ፊርዓውን የመጨረሻ ሙጅሪም ነበር። እጇን አንድ ቦታ እግሯን አንድ ቦታ ይህኛውን እጇን ወደዛ ይጎትተዋል፣ ይህኛውን እጇን ወደዛ ይጎትተዋል፣ ይህንኛውን እግሯን ወደዛ ይህንኛውን እግሯን ወደዛ አድርጎ ራቁቷን አድርጎ ነበር የሚደበድባት ይላል። ራቁቷን አድርጎ እና የሚደበድባት በብረት በበሬ ጅራት ባለንጋው በሱ ነበር የሚደበድባት። አንዴ ሲመታት እንዳለ ስጋዋ ከነደሙ ነበር ከነቆዳው ላጥ ብሎ የሚነሳው። እንደዚህ ሲመታት ድንጋይ ሁሉ ይጭንባት ነበር አሉ። በብልቷ ላይ በእሳት የጋለ ጦር ሁሉ እንደዚህ ሰውነቷን ሁሉ ውስጥ ያስገባባት ነበር አሉ። እና እንደዛ በጣም ዘግናኝ የሆነ አህዋል እየሰራባት እሷ ዱዓ ታደርግ ነበረ። አላህም ያንን ዱዓውን አመጣው። ኢዝ ቃለት ረቢ ብኒ ሊ ዒንደከ በይተን ፊል ጀናህ አንተ ጋር በጀነት አለችው። ቃለ ሼኽ ሽንቅጢ ረሒመሁላህ የዚች ሴት ጀግንነቷ መጀመሪያ ጎረቤት መረጠች። እኽታረት ልጃረ ቀብለ ዳር ከቤት በፊት ጎረቤትን መረጠች። ምን አለች? ረቢ ብኒ ሊ ዒንደከ አንተ ጋር ነው የምፈልገው አለች።
ፊል ጀና ጀነት ውስጥ عندك بيتا في الجنة ሁለተኛ መጀመሪያ ጀነቷን የአኺራዋን ካመቻቸች በኋላ ትርፍ ጥያቄ ደግሞ ሌላ በስ ለሷ ትርፍ ነው እኛ ከባድ አጀንዳ ነው ለኛ እሷ ምን አለች ወነጂኒ ሚን ፊርዓውና ከፊርዓውን ነጃ አውጣኝ ካፊር ጋር መኖር ይከብዳል ከአላህ ጠላት ጋር ሚስት ሆኖ መኖር ይከብዳል ወዓመሊህ ከሱም ስራ ሰውረኝ ሽርክ ነው ኩፍር ነው መግደል ባህሪው ነው የሰው ደም መጣጭ ነው የመጨረሻ አረመኔ ነው وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد ونجني من القوم الظالمين الظالمين من القوم الكافرين مالتنا الله قالوا إن الشرك لظلم عظيم الذين آمنوا ولم يلبسوا إيمانهم بظلم أي بشرك يهنا من القوم الظالمين من القوم المشركين مالتنا تبلال ومريم ابنة عمران التي أحصنت فرجها يطبق ሴቶች መገለጫ የጥብቅ ሴቶች ተምሳሌት የሆነችው መርየም የጥብቅ ወንዶች ተምሳሌት ነብዩላህ ዩሱፍ አለይሂ ሰላም እንደሆነ ሁሉ የጥብቅ ሴቶች የልጃገረዶቹ ተምሳሌት መርየም ነች التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين وفي قراءة وكتابه وكانت من القانتين تبلال زيبك عن الله صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله أعلم